እንደምን አላችሁ ተማሪዎች ሰላም ናችሁ? ምዕራፍ 6 ጎነ 3 እና ጎነ 4 ይሄ ጎነ 3 ትራያንግል የሚባለው ነው። ትራያንግል ጎነ 3 ማለት ነው። ጎነ 4 ምን ይላል ደግሞ ኳድሪላተራል የሚባለው ነው። ኳድሪላተራል የሚባለው ጎነ 4 ይባላል። የመማር ውጤት ከዚህ ምዕራፍ ትምህርት በኋላ ጎነ 3 እና ጎነ 4 ልዩነታቸውን ታስተውላለህ። ጎነ 3 እና ጎነ 4 ጸባያቸውን ታስተውላለህ። ከዕለት ተዕለት ኑሮ ጋር በማያያዝ ችግሮችን በመፍታት በተጨባጭ ጎነ 3 እና ጎነ 4 ትጠቀሚያለሽ ይላል። መግቢያ በአካባቢያችን የሚገኙ ነገሮች የተለያዩ ቅርሶች አሏቸው። ከነዚህ ውስጥ ጎነ 3 እና ጎነ 4 የሆኑትን ከነጸባያቸው ትማራለህ። የመጀመሪያው ንዑስ ርዕስ 6.1 በአካባቢያችን የሚገኙ ዘዌዎች። ዘዌ አንግል ወይም ዲግሪ የምንለው ነው። በኋላ ይመጣልናል። በአካባቢያችን የሚገኙ ዘዌዎች ለምሳሌ ጣቶችን፣ ክርንና የሚንቀሳቀሱና የሚዞሩ ነገሮችን በመጠቀም ስለ ዘዌዎች እናያለን። የመጀመሪያው ምሳሌ ምን ይላል? እስቲ እጃችሁን በመዘርጋት በእጃችሁና በጎንህ ያለውን ቦታ እጃችሁን በማጠፍ በትከሻህና በክንድህ ያለው ቦታ ምን ትላለህ? በመቀጠል በጣቶችህ መካከል የሚፈጠረውን ቦታ ምን ትላለህ? ለምሳሌ እዚህ ጋር እጁ አለ አይደል? እንደዚህ የተዘረጋ እጅ አለ። ጎን ደግሞ አለ። በዚህ መሃል ይሄ ክፍተት አንግል ይባላል። ለምሳሌ 90 ዲግሪ ሊሆን ይችላል። በጣቶች መካከል የሚላችሁ ደግሞ ለምሳሌ እዚህ ጋር የምታዩት ይመስል አሁን ለምሳሌ እዚህ ጋር ጣት አለ፣ 5 ጣት አለው። ከዛ እቺ አንድ መነሻ ነጥብ ያደርግ አውራ ጣቱ አለ። ከዛ ትንሿ ጣቱ አለ። ከዛ ከአውራ ጣቱ እስከ ቀለበት ከትንሿ ጣቱ እስከ ቀለበት ጣቱ ድረስ ያለችው 30 ዲግሪ ብትሆን፣ ከዛ ደግሞ እስከ መሃል ጣቱ 45 ዲግሪ፣ ከዛ ደግሞ እስከ መጠቆሚያ ጣቱ 60 ዲግሪ፣ ከዛ ደግሞ እስከ አውራ ጣቱ እንደዚሁ በ30 በ15 ከፋፍሎታል። ይሄን ነው የሚላችሁ። በኋላ ሁሉንም እናያለን። እና ይሄን ቦታ ምን ትለዋለህ ከተባለ ያው አንግል ነው የሚባለው። አንግል በእንግሊዘኛው ዘዌ ይባላል። ዲግሪ በአማርኛም ዲግሪ ነው፣ በእንግሊዘኛም ዲግሪ ነው። 90 ዲግሪ 30 ዲግሪ ምናምን ይባላል። በሁለት መስመሮች መካከል ያለ ክፍተት፣ በሁለት በተቋረጡ መስመሮች መካከል ያለ ክፍተት ምን ይላል? ያው ምሳሌው ነው። ምን ትለዋለህ ስላለ መፍትሄው ሊነግራችሁ ነው። ምን አለ? ከዚህ ምስል የምትረዳው የዘዌን አፈጣጠር ነው። ቅድም ካየነው ምስል የምትረዳው የዘዌን አፈጣጠር ነው። ምክንያቱም እዩት እዚህ ጋር ይሄን ታዩታላችሁ። እቺን ምን አለ እዚህ ጋር? ያው ይሄ እጅ ተዘርግቷል፣ ጎኑ ደግሞ አለ እንደዚህ። ስለዚህ እቺ ማህሏ አንግል ናት። ያ ማለት አንግል የሚፈጠረው በሁለት ላይን በሁለት መስመሮች መካከል ነው፣ በዚህና በዚህ ማለት ነው። ቅድም የጣቱን ማየታችሁት ከሆነ እንደዚህ ጫንዳ ትንሽ ጣት አለችው። ከዛ ከፍ ይላል፣ ከዛ ከፍ ይላል፣ ከዛ ከፍ ይላል፣ እንደዚህ ይላል። ስለዚህ በዚህ መካከል ያለው ማለት ነው አንግል ይባላል። ዘዌ በእጃችን ምን ይላል እዚህ ላይ
ዘዌ በእጆችህና በጎንህ መካከል በእጅህና በጎንህ መካከል ቅድም እንዳየነው ማለት ነው በክንድህና በትከሻህ መካከል እንዲሁም በጣቶችህ መካከል የሚፈጠር ነው ይፈጠራል ዘዌ አንግል የምንለው ነገር ማለት ነው እንዳያችሁት ስለዚህ ይሄ ዘዌ ምን ብለን መተርጎም እንችላለን ትርጉም አንድ ነጥብ መነሻ ባለው ሁለት ጨረሮች መካከል የሚፈጠረውን ክፍተት ዘዌ ይባላል አንድ ነጥብ መነሻ ባላቸው ሁለት ጨረሮች መካከል አንድ ነጥብ ሚላችሁ እቺ ነው እዚቻ እቺኛ አንድ ነጥብ ናት ንቁጥ ይባላል በኋላ ይመጣልና ከዛ ሁለት ጨረሮች አሉን አንደኛው ጨረር ይሄ ነው ሁለተኛው ጨረር ይሄ ነው ስለዚህ በዚህ መካከል ያለው ክፍተት አንድ መነሻ ኖሯቸው ሃም ለመም መነሻቸው አንድ ነው እሱ ማለት ለ ነው አንድ መነሻ ኖሯቸው በመካከላቸው ያለው ክፍተት ምን ይባላል አንግል ይባላል ይሄኛው አንግል ይባላል ወይም ዘዌ አንግል ወይንም ዘዌ ይባላል ስለዚህ አንግል ወይም ዘዌ ምንድነው ብትባሉ አንድ ነጥብ መነሻ ባላቸው ሁለት ጨረሮች መካከል የሚፈጠር ክፍተት ነው ብለን እንተረጉማለን ማለት ነው ዘዌ እንለዋለን ለምሳሌ እንደዚህ አድርጋችሁ እንደዚህ ብታረጉ አሁን ይሄን ላይን ብትወስዱት እንደገና ይሄን ላይን ብትወስዱት መነሻቸው አንድ ነው እሱም ይሆንና መነሻቸው ስለዚህ በዚህ መካከል ያለው ክፍተት አንግል ይባላል ወይም ዘዌ ይባላል ዘዌ ማለት በሌላ አገላለጽ ሁለት የሚቋረጡ መስመሮች በመካከላቸው ያለው ክፍተት ማለት ነው ይህ የጋራ ነጥባቸው የተቋረጡበት ነጥብ እቺ ማለት ናት ሃና መ የተቋረጡበት ወይም የተገናኙበት ቦታ የዘዌ ንቁጥ ሲባል ሁለቱ ጨረሮች ደግሞ የዘዌ ጎኖች ይባላሉ ጎን ይባላል ጎን ማለት ሳይድ ብለን የምንማረው ንቁጥ ይባላል ፖይንት የምንለው ማለት ነው ፖይንት የምንለው ምን ይላል ነጥብ ለንቁጥ ሲሆን ነጥብ ለምን ነጥብን ለንቁጥ ሲሆን ይሄ ደግሞ ላይን ሃለ ይሄ ላይን ማለት ነው ላይን ሃለ ጎን ሃለ ማለት ላይን ሃለ ማለት ይሄ ሲነበብ ምን ይባላል ላይን ጎን ማለት ነው ጎን ለሃ ይባላል ጎን ለሃ ለነጥብ ነው እዚህ ጋር የሚገኝ ነጥብ ሃም ነጥብ ነው እዚህ ጋር የሚገኝ ነጥብ ሃለ ስትሉ ምን ይዝልናል እንዳለ ይዝልናል ማለት ነው እንዳለ ይዝልናል ምን ማለት ነው እንዳለ ይዝልናል ከለ አንስቶ እስከ ሃ ድረስ ያለው ይሄን ይዝልናል ይሄንን መስመር ይሄንን ላይን ሲንገልጽ ምንድነው የምንለው ሃ ለ እንላለን ከዛ ከላይ አናቱ ላይ መስመር እናረጋለን ሃለ እና ለመ ደግሞ የሚባለው ይሄ መስመር ነው የዘዌ ጎኖች ናቸው ጎኑ ሳይድ ነው ማለት ነው ዘዌው አንግሉ ዘዌ አንግል ነው አይደል ዘዌ ይሄ አይደል እቺ ዘዌ ትባላለች ለምሳሌ 30 ዲግሪ ሊሆን ይችላል ዘዌ የሚለካው በዲግሪ ነው 30 ዲግሪ ሊሆን ይችላል የዚህ የ30 ዲግሪ ጎኖቹ ሳይዶቹ ለሃና ማነው ለሐመሩሃን ከላይ መስመር እናረጋለን እንደዚህ ቀስቷ ግን ሌላ ትርጉም አላት እሱ ሌላ ቬክተር ምናምን ማለት ነው አቅጣጫውን ያሳየን ነው ወዴት አቅጣጫው ወዴት እንዳለ አቅጣጫውን ነው የሚያሳየን አቅጣጫ ያለው መሆኑን ነው የሚያሳየን እኛ ግን ዝም ብለን መስመር ነው የምናደርገው እንደዚህ ሲጨምሩባት አቅጣጫ ያለው ነገር ነው ማለት ነው እዚህ ጋር እንዳረጋላችሁ አቅጣጫውን ያሳያል ስለዚህ ከዚህ እናየው ዘዌ ምንድነው ዘዌ እንዴት ይፈጠራል ንቁጥ ምንድነው
ጎን ምንድነው የሚለውን አየን። እሺ ትርጓሜ 6.1 አንድ የጋራ መነሻ ነጥብ ያላቸውን ጨረሮች ደራርበህ አስቀምጥ። አንደኛው የጨረሩን መነሻ ሳትቀይር የሚዞር እና ሁለተኛው ደግሞ የዚያው ቦታ ይቀመጥ። እዚያው ቦታ ይቀመጥ ማለት እንትን ሊያስረዳን ነው አንግል እንዴት እንደሚፈጠር። ሁለት መስመር አርጋለ ለምሳሌ መነሻ ነጥቡን ሃም በለው። ከዛ ከሃ እስከዚህ ለምሳሌ አንድ ምን አለን ላይን አንድ መስመር አለን ወይም አንድ ጎን አለን። ይሄን ጎን ሃ ለም በለው። ከዛ ሌላ ፍጠር ነው የሚለው። ሌላውንም እዚህ ላይ ደርበው ለምሳሌ ሌላም መነሻ ነጥቡ ራሱ ማ የሆነ ነገር ግን እዚህ ላይ ተደረበ ነው። እዚህ ላይ ተደርቧል። ከዛ ምን አለ ይሄንን ነው የሚላችሁ አንድ የጋራ መነሻ ነጥብ ያላቸውን ጨረሮች ደርበህ አስቀምጥ። አንደኛው የጨረሩን መነሻ ሳይቀይር የሚዞር እና ሁለተኛው ደግሞ እዚያው ቦታ ይቀመጥ ዘው ይሆናል። በዚህ ሰዓት ምንም ዘው አይፈጠርም፣ ምንም አንግል አይፈጠርም። አንዱ ላይ ከተደረበ ምንም አይፈጠርም። መነሻ ነጥባቸው አንድ ቢሆንም አንደኛው ላይን ይሆንና ከዛ ሁለተኛው ላይን ደግሞ ላዩ ላይ ተደረበበት። መነሻው ነጥቡም ራሱ የሆነ ግን ላዩ ላይ ተደረበበት። የዚህ ሰዓት ዘው አይፈጠርም። 0 ዲግሪ ነው የሚሆነው። 0 ዲግሪ ነው የሚሆነው። ከዛ ምን አለ ሐ ላይ የሚዞረው ጨረር ቦታውን ሲቀይር ክፍተቱ ይጨምራል ወይስ ክፍተቱ እየጨመረ ነው የሚመጣው? ቦታውን ሲቀይር ለምሳሌ እዚህ ጋር ነበር አይደል ተደርቦ ነበር። ትንሽ ቦታውን መነሻው እዛው ሆኖ ማለት ነው። መነሻው እዛው ሆኖ ቦታውን ቢቀይር እንደዚህ ወደዚህ ቢመጣ የዚህ ሰዓት ይፈጠራል ዘዌ ማለት ነው የተወሰነ። ከዛ በቃ እየራቀ ከሄደ መነሻውን እዛ አድርጎ እየራቀ ከሄደ ያው ይፈጠራል፣ ክፍተት ይፈጠራል። እዚህ ጋርም ሲሆን እዚህ ጋር ሲሆን ዞሮ ሲደርብ ደግሞ እንደዛው ይጨምራል ማለት ነው። 0 1 2 3 4 ያለ ልክ አንድ ሙሉ ሲዞር ዞሮ መጀመሪያ የነበረበት ጋር ሲደርስ 360 ዲግሪ ይባላል። ሙሉ ሲዞር 360 ዲግሪ ምንለው ክብ ዞረ ማለት ነው። የክብ ሩቡን ሲዞር የክብን ሩቡን ከዞረ 90 ዲግሪ ነው የሚለው። የክብ ግማሹን ከዞረ ደግሞ 180 ዲግሪ ነው የሚለው። 180 ዲግሪ ነው የሚለው። የክብ 1/3 ከዞረስ ይሄ አንድ ሙሉን ከዞረ ነው። ይሄ ደግሞ የክብን 1/4 ከዞረ ነው። ይሄ ደግሞ የክብን 1/2 ወይም 2/4 1/2 ወይም 2/4 ከዞረ ነው። 2/4 እንበለው። የክብን 3/4 ቢዞርስ 270 ዲግሪ ይሆናል። 270 ዲግሪ ይሆናል። የክብን 3/4 ማለት በስዕል ባሳያችሁ እንዴት ነው የሚሆነው? ለምሳሌ እዚህ ጋር ነበረ አንድ እዚህ ጋር መስመር አለን። የክብ ሩቡ ይሄ ነው። ግማሹ እዚህ ጋር ይሆናል። ይሄ ነው። ይሄ የክብ 90 ዲግሪ ይባላል። ስንት ነው? 1/4 ነው። 90 ዲግሪ ይባላል የክቡ 1/4 ይሄ 90 ዲግሪ የምንለው ነው። የክቡ 1/4 ማለት ነው 90 ዲግሪ። እሺ ከዚህ ተነስቶ ግን ግማሹን ቢመጣስ እዚህ ድረስ የክብ ይሄ
2/4 ነው ወይም 2/4 ከማን ጋር አቻ ክፍልፋይ ነው ከ1/2 ጋር አቻ ክፍልፋይ ነው ይሄ ደግሞ 180 ዲግሪ ይባላል የክብን ደግሞ 3 እዚህ ድረስ ቢደርስስ የክብን 3/4 ጋር ቢደርስስ ይሄ ደግሞ 270 ዲግሪ ይባላል 270 ዲግሪ ይባላል ሌላው የክብን ደግሞ ሙሉን ቢዞርስ እዚህ ድረስ ቢደርስ ይሄ ደግሞ የክብ 4/4 ወይንም አንዱ ሙሉ ነው ሙሉ ክቡን ዞረ ይሄ ደግሞ 360 ዲግሪ ይባላል እሺ 360 ዲግሪ ይባላል በቃ ይሄንን ነው የሚጠይቃችሁ ያሁን መልመጃ ይሄ ትግበራ 6.5 ይሄንን ነው የሚጠይቃችሁ ለምሳሌ ለላይ ምን ይላችኋል ያው ይሄ ይሃ እየጨመረ ነው የሚሄደው ክፍተቱ እየጨመረ ነው የሚሄደው የሚዞረው ጨረር ዞሮ ከሚቆመው ጨረር ጋር ቀጥ ብሎ ቢቆም ምን ያህል ክፍተት ያለው አለው ብለህ ታስባለህ 90 ዲግሪ ነው የሚሆነው ይሄ እንደዚህ ነበር ይሄ ቀና ብሎ ቀጥ ብሎ ቢቆም እንደዚህ ይሄ 90 ዲግሪ ነው የሚሆነው ቀጥ ብሎ ቢቆም እንደዚህ ይሄ 90 ዲግሪ ነው የሚሆነው በዚህና በዚህ መካከል የሚፈጠረው 90 ዲግሪ ነው የሚሆነው 90 ዲግሪ ነው የሚሆነው ሌላው ይላል በመነሻ የቆመው ጨረር እና የዞረው ጨረር በተቃራኒው አቅጣጫ ቢቆም የሚፈጠረው ክፍተት ምን ይሆናል ደግሞ 180 ነው የሚሆነው ይሄኛው እንደ ነበር ይሄ 000 እዚህ ጋር ሆነና በተቃራኒ ሆነ እንደዚህ ሆነ ማለት ይሄ ወደዚህ ሆነ የዚህን ጊዜ ደግሞ ይሄ የሚፈጠረው 180 ነው የሚሆነው የክብ ግማሹ ማለት ሙሉን ቢዞር ነው የሚለን ሙሉ ከዞረ ደግሞ 360 ዲግሪ ይባላል ማለት ጨረር የሚላችሁ ይሄ አንድ ነጥብ መነሻ ኖሮት እንደዚህ ቻለችው ጨረር ይላችኋል ይሄውላ ስለ ዘዌ ነው የሚያስተምረን ዘዌ ለመለካት የሚያገለግል መሳሪያ ፕሮትራክተር ይባላል ዘዌ ምን ለካው በፕሮትራክተር ነው ይሄ ክላስ ላይ በደንብ እናያለን ፕሮትራክተር የሚባለው ይሄ ነው ይሄ ፕሮትራክተር ይባላል ይሄ ባለ 180 ነው እስከ 180 ዲግሪ መለካት ትችላላችሁ ከዚህ ጋር አንስታችሁ እንደዚህ 180 ዲግሪ የክብ ግማሹ ማለት ነው ይሄ ፕሮትራክተር ይባላል ይሄን በመጠቀም አንግል ይለካል ፕሮትራክተር በመጠቀም አንግል ይለካል ራሱ ዘዴ ያለው ምን ተጠቀመው ይሄን መስመር እንጠቀማለን ሁለተኛ እቺን እንጠቀማለን ሁለቱን እንደ ሪፈረንስ እንጠቀምና ከዛ ይፈልግነው እናሰምራለን ይሄ በደንብ ክላስ ላይ እንማረው ይሆናል ማለት ነው እሺ የስፍሩ ዩኒት ደግሞ ዲግሪ ይባላል ዘዌ ወይም አንግል የሚለካው በዲግሪ ነው በእንግሊዘኛም ዲግሪ ነው በአማርኛም ዲግሪ ነው ምልክቷችን ናት 30 ዲግሪ ከተባለ ይሄው እንደዚህ ዘዌው 30 ዲግሪ ነው ይባላል አንግሉ 30 ዲግሪ ነው ይባላል እሺ ለምሳሌ አሁን እንደዚህ አሁን ይሄን ለክቷት ነው ፕሮትራክተሩን እዚህ ጋር ከት አርግታችሁ ታስቀምጣላችሁ እንደዚህ እዚህ መስመሩን ለልጥፍ አርግታችሁ ከዛ እንደዚህ አይደለ ፕሮትራክተሩ እዚህ ጋር 90 ዲግሪ ነው እዚህ አካባቢ ስንት ሆኖለታል 62 ማለት ነው ይሄ ደግሞ 90 ዲግሪ ነው ይሄ 335 ሆኖለታል ይሄ ደግሞ ከትንሿ እስከ ቀለበቱ 30 ሆኖለታል ከቀለበቱ እስከዛ 45 ሆኖለታል ከቀለበቱ እስከ ጠቋሚጣት 60 ሆኖለታል ከጠቋሚጣት እስከ አውራጣቱ ደግሞ 90 ሆኖለታል ይሁንና በፕሮትራክተር የሚለካ የቡድን ስራ በምስሉ ላይ የምታዩትን ዘዌዎች ለኩ ይላል ይሄ ለኩና የግድ ፕሮትራክተር ያስፈልጋል ዝም ብሎ ገስ ማድረግ ይቻላል ለምሳሌ አሁን ይሄ 90 ዲግሪ ነው የሚመስለው ይሄኛው ደግሞ እንደዚህ ብትሆን ኦልሞስት 45 ከ45 አንሳለች 40 አካባቢ ምናልባት እቺ ደግሞ እንደዚህ ቢሆን እቺኛውም ከ45 አንሳለች እቺኛውም እንደዚህ ብለው መገመት ይቻላል ግን የግድ ትክክለኛውን ማግኘት የሚቻለው ምን ሲኖር ነው ፕሮትራክተር ሲኖር ነው ገስ የምታረጉት የምትገምቱት እንዴት ነው የክብ ሩቡ 90 ነው ግማሹ 180 ነው 3/4 270 ነው ሙሉ 300 ነው
ስለዚህ ያንን ክፍተት ያያችሁ ነው ገስ የምታረጉት ሌላው የዘዌዎች አይነት ዘዌ የተለያየ ስም እንሰጠዋለን የዘዌዎችን በስፍራቸው ላይ በመመርኮዝ እንደሚከተለው ይመደባሉ ዘዌዎችን በስፍራቸው ላይ በመሆን እንደሚከተለው ይመደባሉ ለምሳሌ ሹል ዘዌ ይባላል ሹል ዘዌ ምን ይላል በ0 እና 90 መካከል ስፍር ያለው ዘዌ ማለት ስትሰፍሩ አንግል ስትለኩ ከ90 በታች ከሆነ ያ ማለት ከ0 አንስቶ 0 ነው ትንሹ ከ0 አንስቶ እስከ 90 አንግል ሳይጨምር ከ0 አንስቶ እስከ 90 ሳይጨምር ያለው ሹል ዘዌ ይባላል በእንግሊዘኛው acute angle ይባላል acute ይባላል ACTE acute angle ይባላል ይሄ ማለት ነው እዚች ጋር ቀጥታ ቢሆን ይሄና ይሄ ሁለታቸው ይሄኛው ወደዚህ ቀጥ ብሏል ይሄኛው ደግሞ ወደ ላይ ቀጥ ቢል በመሐከሉ የሚፈጠረው 90 ነው ይሄን አይታችሁታል ይሄ ግን ያለው ከ90 ያንሳል ስለዚህ ይሄ acute angle ወይንም ደግሞ ሹል አንግል ይባላል ሌላው 90 ከሆነ ስፍሩ 90 ከሆነ 90 አንግል 90 ሲሆን ምን ይባላል ቀጤ ዘዌ ይባላል ወይንም ደግሞ ራይት አንግል ይባላል በእንግሊዘኛው ራይት አንግል የሚባለው ነው አይታችኋል ይሄ ማለት ነው ራይት አንግል በመልከቱ ቺናት እቺ አራት ማዕዘን ናት እቺ የምታሳየው ራይት አንግል ምልክት ናት 90 ዲግሪ ነው ማለት ነው እንጂ ራይት አንግል እንደዚህ ሆኖ ራይት አንግል እንደዚህ ያሳያችሁ እሺ ራይት አንግል ማሳያች ቀጥታ እንደዚህ አድርገው ቀጥ ያለ መስመር ወደ ላይና ወደ ታች አድርገው ነው ሌላው ደግሞ ከ90 አይጨምርም 180ንም አይጨምርም በሁለቱ መሃል ያለ ከ90 ይበልጣል ከ180 ያንሳል ይሄ አይነቱ ደግሞ ምን ይባላል ዝርጥ ዘዌ ይባላል በእንግሊዘኛው ምን የሚሉት ነው ኦፕቲዩስ አንግል ይባላል ኦፕቲዩስ ይባላል ነው ኦፕቲዩስ ይባላል ኦፕቲዩስ አንግል ይባላል SE ማለት ነው ወይንም በአማርኛው ዝርጥ ዘዌ ይባላል አታቻል ይሄውን ቀጥታ እንደዚህ ቢሆን ኖሮ ከዚህ 180 ነበር የሚሆነው ነገር ግን አሁን ያለው ከዚህ ተነስቶ እስከዚህ ነው ከ180 አንሳል ከ90 ግን ወርዷል 180 ደግሞ ሲሆን ምን ይባላል ዝርግ ዘዌ ይባላል ዝርግ ዘዌ ይባላል በእንግሊዘኛው ያው ስትሬት ላይን የሚባል ነው እሺ ዝርግ ይባላል ዝርግ ዘዌ 180 ሲሆን ማለት ነው ሁለት መስመሮች ሁለት ጨረሮች በተቃራኒ ሲሆን ማለት ነው እሺ ሌላው ዝርጥ ዘዌ የሚባለው ነው ዝርጥ የሚባለው ደግሞ ይሄ ዝርጥ ዘዌ ምንለው ያው 180 ከሆነ ምንድነው አለ ዝርግ ነው የሚባለው 360 ዲግሪ ከሆነ ደግሞ ሙሉ ክብ ነው ሰርክል ነው የሚሆነው በዚህ መካከል ሲሆን ከ180 ይበልጣል ከ360 ዲግሪ ደግሞ ያንሳል ለምሳሌ እዩት እንዴት መሰላችሁ ይሄ ቺ ላይን ትታያችሁ ነው ቺ ላይን አለች ከዚህ ላይን ተነስቶ እንደዚህ ነው የመጣው ታችኋል አሁን እስከዚህ ብቻ ቢመጣ 180 ነበር እዚህ ድረስ ቢደርስ 360 ነበር አሁን በዚህ መሃል ነው ያለው እዚህ ጋር ነው ያለው ስለዚህ ይሄ እንደዚህ ያለው በጀርባ በኩል ያለው ማለት በውስጥ ያለውማ ትንሽ ነው በውስጥ ያለው አንግል ትንሽ ነው በጀርባ ያለው እቺማ ትንሽ ናት ከ90 በታች ናት እኛ ምንለው እንደዚህ ዜሮ የመጣው ከ180 ይበልጣል ከ360 ዲግሪ ያንሳል ይሄ አይነቱ ደግሞ ሪፍሌክስ አንግል ይባላል ሪፍሌክስ አንግል ይባላል ስለዚህ ስንት አይነት አንግል አየን 5 አይነት አየን መጀመሪያ ላይ ምን አየን
ሹል አንግል አኪዩት አንግል የሚባለው ሹል ዘዌ ቀጤ ዘዌ ያየን ራይት አንግል ትራያንግል የምንለው ሌላው ዝርጥ ዘዌ ያየን ዝርጥ ዘዌ ኦፕቲዩስ የምንለው ከዛ ዝርግ ዘዌ ያየን ይሄ ደግሞ ስትሬት ላይን ሲሆን ማለት ነው ሌላው ደግሞ ጥምዝ ዘዌ ያየን ይሄ ሪፍሌክስ አንግል የምንለው ማለት ነው ስለዚህ ለምሳሌ 2 ሚላቸዋል ስፍሩ 90 የሆነ ዘዌ ምን ይባላል 90 ከሆነ ምን ይባላል 90 ከሆነ ምን እንለዋለን ራይት አንግል ትራያንግል እንለዋለን በአማርኛው ምን ያለው ነው ቀጤ ዘዌ ማለት ነው እሺ ስፍሩ 135 135 ማለት ከ90 አልፏል 180 ደረሰ ይሄ በእንግሊዘኛው ኦፕቲዩስ ያለው በአማርኛው ምን ይባላል ዝርጥ ዘዌ ያለው ማለት ነው ዝርጥ ዘዌ እንደዚህ ያደረጋችሁ ያው ዝርጥጥ ዘዌ ያለው ዝርጥ ዘዌ ይባላል ከዚህ በታች ያሉትን ጥያቄዎች የዘዌያቸውን አይነት ግለጽ ይላል ይሄ ከ90 በታች ነው ስለዚህ ሹል ይባላል ወይንም አኪዩት አንግል ይባላል ይሄ ደግሞ ከ180 በልጧል 360 ዲግሪ ያልገባም ይሄ ሪፍሌክስ አንግል ያለው ነው ወይንም ደግሞ ዝርጥ ያለው ነው 90 ሲሆን ቀጥ ይባላል ራይት አንግል ያለው ነው 150 ደግሞ ሲሆን ኦፕቲዩስ ምንድነው ዝርጥ ማለት ነው ይሄኛው ጥምዝ ይሄ ጥምዝ ነው እሺ ይባላል ዝርጥ ነው እንዴ ያልኩ ያለሁት ይሄ ጥምዝ ነው የሚባለው ከ180 በልጦ 360 ዲግሪ ያልደረሰው ጥምዝ ነው የሚባለው ይሄ ደግሞ ዝርጥ ይባላል ማለት ነው ያው እኔ ሳነብ እየተሳሳትኩ ነው እንጂ ጽሁፉ ይታያል ሌላው መልመጃ 6.5 ይሄንን አዛምዱን ስሩ ይሄን መልመጃ በደንብ ስሩ ለናት ሁለተኛው ንዑስ ርዕስ የጎነ 3 አይነቶችና ትርጉም አሁን ስለ ዘዌ አይነቶች አየን 5 አይነት ዘዌዎችን አየን ቀጥሎ ደግሞ ስለ ጎነ 3 አይነቶችና ትምህርቶች ስለ ጎነ 3 ስለ ጎነ 4 ከመወራቱ በፊት ነው ስለ ዘዌ የሚወራው ተግባራ 6.2 በአካባቢያቸው ከሚገኙ ነገሮች የጎነ 3 ቁርጽ ያላቸውን በቡድን በመወያየት ለተማሪዎች ግለጹ ጎነ 3 ትራያንግል የሚባለው እንግዲህ ትራያንግል የምንለው ትንሹ የተዘጋ መስመር ነው ትራያንግል እንለዋለን ምን ይላል ትርጉሙን በተመለከተ ጎነ 3 ጎኖች ያሉት የጂኦሜትሪ ምስል ጎነ 3 ይባላል ይሄ ጂኦሜትሪ ይባላል ጂኦሜትሪ ምን አለ 3 ጎኖች ያሉት 3 ጎን ለምሳሌ እናችሁ ይሄ አንድ ጎን ነው ይሄ ሁለተኛው ጎን ነው ይሄ ሶስተኛው ጎን ነው ይሄን ነው የሚላችሁ 3 ጎን ያለው የጂኦሜትሪ ምስል ጎነ 3 ይባላል ይሄው 3 ጎን ያለው እነዛ 3 ጎኖች ደግሞ እርስ በራስ መያያዝ አለባቸው ለምሳሌ እንደዚህ ከዛ ሌላኛው እንደዚህ ከዛ እንደዚህ ብቻ የተለያየ ትራያንግል ራሱ ብዙ አይነት ነው በብዙ መልኩ እንከፋፍለዋለን እንዲህ አይነት ነው ብቻ የፈለግነው እርስ በራሱ የተያያዘ 3 ጎኖች ያሉት ምን ይባላል ትራያንግል እንለዋለን በቃ ትራያንግል ማለት እኮ ትሪ አንግል ነው ትራያንግል ሞኖ ዳይ ትራይ ምናምን ይባላል ይሄ በግሪክ ሲቆጠር ያ ትራያንግል እንላለን 3 አንግል ያለው ማለት ነው ግን ምን አላችሁ እዚህ ላይ በተጨማሪ ጎነ 3 አላችሁ 3 ጎኖች አሉት ጎን ማለት ሳይድ የምንለው ነው እኛም ከዚህ በኋላ ጎን ሲባል በእንግሊዘኛው ሳይድ ብለን የምንማረው ነው SIDE ሳይድ ይባላል ጎን ማለት ነው 3 ሳይድ አለው ይሄው 1 2 3
ሶስት ዘዌዎች አሉት ይሄው አንድ ዘዌ አንድ አንግል ሁለተኛው አንግል ሶስት አንግል እና ሶስት ነቁጦች አሉት ነቁጥ ምንድነው ሁለት ላይኖች ወይ ሶስት ላይኖች እርስ በራስ የሚገናኙበት ነጥብ ነቁጥ ይባላል እቺ ለምሳሌ እቺ 1 2 3 ላይኖቹ እርስ በራስ የሚበየዱበት ጆይንታቸው የሚገናኙበት ነቁጥ ማለት በመሰረቱ ጆይንት ማለት ነው ፖይንት ከሚለው ይሰፋል ፖይንት ነው ግን ነጥብ ነው እኮ ግን ምን አይነት ነጥብ ነው ሁለት ወይም ሶስት ሳይዶችን ጎኖችን የሚያገናኝልን ሌላው ይሄ ጂኦሜትሪ የሚለው በመሰረቱ ጂኦሜትሪ ስለዚህ ስለ መለካት ምናምን ስለ ቁመት ስለ አንግል ምናምን የሚወራበት ትምህርት ነው ጂኦሜትሪ ይባላል በጣም ብዙ አይነት ጂኦሜትሪ ነው ያለው ግን በመሰረቱ ጂኦሜትሪ የሚለው ከግሪክ የመጣ ቃል ነው ሁለት ወርድ ነው ኮምፓውንድ ነው ለምሳሌ አይ ግላስ እንደምንለው አይ ግላስ ምንድነው የአይን መነጽር ማለት ነው መነጽር ማለት ነው አይ ግላስ ግን አይ ግላስ ኮምፓውንድ ነው ይባላል ኢርፎን እንደምንለው ማለት ነው የጆሮ ማዳመጫ ልክ እንደዚህ ጂኦሜትሪም ኮምፓውንድ ነውና ጂኦና ሜትሮ ከሚል ቃል ነው ጂኦ ማለት እርዝ ማለት ነው መሬት ማለት ነው ሜትሮ ማለት ደግሞ ሜጀርመንት ማለት ነው ስለዚህ ቃሉ የተያዘው እርዝስ ሜጀርመንት እንደማለት ነው የመሬት ልኬት ቁመቱ ምናምን ስፋቱ ምናምን ከዛ ነው የተያዘው ከዛ ያደገ ነው አሁን ከ8 ምናምን በላይ ብራንች አሉት ጂኦሜትሪ እኛው ጎን ሶስት ምንድነው ከተባላችሁ ሶስት ጎን ያለው ሶስት ዘዌ ያለው ሶስት ነቁጦች ያሉት የጂኦሜትሪ አይነት ነው ወይም ደግሞ የጠለል ምስል አይነት ነው በአማርኛው ይሄን አይነት የጠለል ምስል ብላችሁ ነው የምትማሩት እሺ ሌላ ምን ይላችኋል በጎን 3 ሃለመ ጎን 3 አለን ሃ ለጎን 3 ሃለመ ማለት ሃለመ ይሄ ማለት ነው በጎን 3 ሃለመ ሲል ትራያንግል ይዝልናል የሶስቱን ነጥብ ያያዘ ማለት ነው አንድ ነጥብ ሁለተኛው ነጥብ ሶስተኛው ነጥብ የሚያያዝልን ማለት ሃለ አለ አታውታል ይሄ ሃለ ከሃ እስከ ላይ ያለው ማለት ነው ሃለ ግን ቀስት አድርጎበታል ቀስቱ የሚያሳየው አቅጣጫ እንዳለው ነው አቅጣጫ አለው ወይንም ደግሞ ጨረር መሆናቸው ነው ላይን ሳይሆን ጨረር ላይን ከተባለ ዝም ብሎ እንደዚህ ነው ግን ጨረር ሲሆን እንደዚህ ነው የምትሆነው ቀስት አለው ጨረር ሲሆን ቀስት አለው ወዴት እንደሚሄድ ማለት ነው ቬክተር ነው ላይን ግን ዝም ብሎ ጎን ማለት ነው እንደገና ይሄ ሲነበብ ምን ይባላል ሃለ ጎን ሃለ ነው ይባላል እሺ ይሄ ሲነበብ ጎን ሃለ ይባላል ይሄ ደግሞ ጎን ለመ ይሄም ደግሞ ይሄም ጎን ለመ እንደገና ደግሞ ጎን ሃመ ይሄ ሶስቱ ማለት ነው ይሄ የሚያሳየው ጎኖች ነው ትራያንግል አይደለ ሶስት ጎኖች አሉት አይደል አንደኛው ጎን ይሆንና ሁለተኛው ጎን ይሆንና ሶስተኛው ጎን ይሆንና ጎኖች ሲሆኑ እቺ ምልክት የምታሳየው አንግል ነው የምታሳየን እቺ ምልክት እቺ እንደዚህ የያንሳል ምልክት የምትመስለው እንደ ያንሳል ግን አይደለችም የያንሳል እንትመስላች እቺ ምልክት ደግሞ አንግልን ታሳያለች ዘዌ ይሄ ማለት አንግል ሃ ለ መ ምን ነው አንግል ሃለመ ማለት ሃለን እዚህ ጋር ላለን እዚህ ጋር ማለን እቺኛዋን ታሳየኛለች ይሄን አንግል ያሳየኛል እዚህ ጋር ግን ምን አለን ነቁጥ አለኝ አይደል እዚህ ጋር ግን ነቁጥ አለ እቺ ጋር ነቁጥ አለች ይሄ ደግሞ የሚያሳያችሁ አንግል መሃለ እዚህ ጋር መሃል ላይ ነው እሺ አንግሉ ያለው መ ይሆን አይደለ ከዛ ሃ ይሆን አይደለ ለ ይሆንና እቺን አንግል ነው የሚያሳየው መሃል ላይ ያለው ነው እሺ አንግሉ የሚያሳያችሁ መሃል ላይ እዚህ ጋር ደግሞ
ለና ሐመሯ መግላ ያለው ነው መሰለኝ መሃል ላይ ያለው አንግሉ ነው ማለት ነው እዚህ ጋር ያለችው አንግል ነው ማላይ ቺማ ማለት ነው ስለዚህ ጎኑ በዚህ መልኩ ይገለጻል አንግሉ ደግሞ በዚህ መልኩ ይገለጻል ወይንም ደግሞ ነጥቦቹ ጆይንቶቹ ላይኖቹ የሚጣበቁበት ደግሞ ነቁጦች ይባላል በዚህ ምልክት ይታያል ይገለጻል እሺ ስለ ጎነ 3 ይሄን ካልን ይበቃል ጎነ 3ቶችን በጎናቸው ርዝመት መከፋፈል ይቻላል ጎነ 3 በጎናቸው በሳይዳቸው ባለው ርዝመት መከፋፈል ይቻላል ጎነ 3ቶችን በጎናቸው ርዝመት ስንከፋፍላቸው 3 አይነት ይኖረናል 3 አይነት አለ ለምሳሌ 3ቱም ጎኖች እኩል ሲሆኑ አንዱ ብቻ እኩል ሲሆን ማነው ሁለቱ እኩል ሲሆኑና ሶስታቸውም እኩል ሳይሆኑ ሲቀር ብለን ማለት ነው አንደኛው 3ቱም ጎኖቹ ግጥምጥም ያልሆኑ ጎነ 3 እስከለን ጎነ 3 ይባላል ማለት 3ቱም ጎን ያው ይሄ ጎን አለ ከዚህ ያለው ቁመት ለምሳሌ 3 ሜትር ሊሆን ይችላል ከዚህ ያለው ቁመት ደግሞ 2.5 ሜትር ሊሆን ይችላል ከዚህ ያለው ቁመት ደግሞ 5 ሜትር ሊሆን ይችላል 3ቱም ጎን ቁመታቸው አንድ አይደለም እንዲህ አይነት ደግሞ አለ እንዲህ አይነት ከሆነ ምን ይባላል እዚህ ጋር የእንግሊዘኛ ቃል ነው በአማርኛ ጻፈላችሁ ስኬለን ይባላል ነው የሚላችሁ በእንግሊዘኛው ምን ይባላል ስኬለን ነው ሲጻፍ ግን ስኬለን ሲሆን SCA ከዛ በኋላ LENE ነው የሚጻፈው ስኬለን እንደዚህ ነው ስኬለን ይባላል ያ ማለት 3ቱም ጎን እኩል አይደለም ይሄ የሚያሳያችሁ ምልክቱ አንድ አጭረት እዚህ ጋር ደግሞ 2 ጭረት እዚህ ጋር 3 ጭረት የሚያሳያችሁ ጎኖቹ እኩል አይደሉም ነው ይሄ ለምሳሌ 1 ሜትር ከሆነ ይሄ 2 ሜትር ነው ይሄ ደግሞ 3 ሜትር ነው ወይ ይሄኛው 3 ሜትር ከሆነ ይሄ 2 ሜትር ነው ይሄ 1 ሜትር ነው እኩል አይደለም ማለት ነው እንደ አይነቱ 3ቱም ጎን እኩል ካልሆነ ስኬለን ይባላል ቢያንስ ሁለቱ ጎኖቹ ግጥምጥም ከሆኑ ግጥምጥም ማለት ኢኳል ማለት ነው እሺ እኩል ከሆነ ሁለቱ ጎን እኩል ከሆነ ለምሳሌ ከዚህ ያለው 3 ሜትር ነው ከዚህ ያለው 3 ሜትር ነው ግን ከዚህ ያለው 4 ሜትር ነው ይሄ 4 ሜትር ነው ይሄ ግን 3 ሜትር ነው ይሄም 3 ሜትር ነው ይሄ አይነቱ ደግሞ ምን ይባላል እንደ አይነቱ ደግሞ ምን ይባላል ሁለት ጎን እኩል ጎነ 3 ይባላል ሁለት ጎን እኩል ጎነ 3 ይባላል በእንግሊዘኛው ምን ይባላል አይሶሰለስ ይባላል አይሶሰለስ ይባላል ሁለት ጎን እኩል ከሆነ S ማነው I S O አይሶሰለስ ELES እንደዚህ ነው የሚጻፈው አይሶሰለስ ይባላል አይሶሰለስ በአማርኛ ሁለት ጎን እኩል ጎን 3 ይባላል ናቸው 3ቱም ጎኖቹ እዚህ ጋር አሁን አንደኛው ላይ ነው ምንም እኩል አይደለም እዚህ ጋር ሁለት እኩል ነው ይሄ 3 እኩል ከሆነ 3ቱም ጎኖቹ ግጥምጥም ከሆኑ እኩል ማለት ግጥምጥም ከሆነ ጎነ 3 እኩል ጎነ 3 ይባላል ጎነ 3 እኩል ጎነ 3 ይባላል በእንግሊዘኛው ኢኩላተራል ትራያንግል ነው ይባላል ኢኩላተራል ትራያንግል ይባላል ኢኩላተራል QUILETRA ኢኩላተራል ኢኩላተራል ይባላል እሺ አሁን ጎነ 3 ነው የከፈልነው በጎኖቹ ርዝመት ነው ሁሉም ጎን እኩል ካልሆነ ሁለቱ ከሆነ 3ቱም ከሆነ ሁሉም ካልሆነ ምን ይባላል ማለት ስኬለን ይባላል ሁለቱ እኩል ከሆነ አይሶሰለስ ሶስተኛው እኩል 3ቱም እኩል ከሆነ ኢኩላተራል ይባላል
እሺ አሁን ደግሞ ጎነ ሶስትን በዘዋያቸው ስፍር መከፋፈል አሁን ደግሞ ባለው ዘዌ መከፋፈል ይቻላል ጎነ ሶስቶችን በዘዋያቸው ስፍር መከፋፈል በዘዋያቸው ስፍር በመመስረት ጎነ ሶስቶችን በሶስት አይነት እንከፋፈላለን አሁን ኦሬዲ ቅድም ያየነው ነው ተመሳሳይ ነው ቅድም የዘዌ አይነት ያየነው ለምሳሌ ምንላል ሶስቱም ዘዌዎቹ ሹል የሆኑ ጎነ ሶስት ሹል ዘዌ ጎነ ሶስት ይባላል ሶስቱም አንግሎች እዚህ ጋርም ያለው ከዘጠና ያንሳል እዚህ ጋርም ያለው ከዘጠና ያንሳል እዚህ ጋርም ያለው ከዘጠና ያንሳል ግን ሶስቱም እኩል አይደለም አንድ የሚያረጋቸው ከዘጠና ማነሳቸው ነው ይሄ አይነቱ ምን ይባላል ሹል ዘዌ ይባላል ያ ማለት አኪዩት ትራያንግል ማለት ነው ሌላው ደግሞ ከሶስቱ ዘዌዎች ውስጥ አንዱ ቀጥ ዘዌ ያለው ጎነ ሶስት ደግሞ ማዕዘናዊ ወይንም ደግሞ ቀጥ ጎነ ሶስት ይባላል ማለት እዚህ ጋር 90 ዲግሪ ይፈጥራል ሌላው ደግሞ እንዳለ ከ90 ዲግሪ ያንሳል ይሄ አይነቱ ደግሞ ቀጥ ዘዌ ወይንም ቀጥ በሌላ አገላለጽ ማዕዘናዊ ይባላል ወይንም ደግሞ ምንድነው ያለ 90 ሲሆን ራይት አንግል አይደለም ራይት አንግል ትራያንግል ይባላል ራይት አንግል ትራያንግል ያኛው አኪዩት ትራያንግል ይባላል እሺ ከሶስቱ ዘዌዎች ውስጥ አንዱ ዝርጥ ዘዌ ያለው ጎነ ሶስት ደግሞ ዝርጥ ዘዌ ይባላል ኦብቱስ ትራያንግል ምንለው ማለት ነው ይሄ ከ180 ይበልጣል ማን ነው ከ90 ይበልጣል ከ180 ያንሳል ይሄ ግን እንዳለ ከ90 በታች ናቸው ይሄ አንዱ ነው የምናየው ሁሉም ከ90 በታች ከሆነ ምን እንለዋለናል ሹል ዘዌ አኪዩት ትራያንግል ይባላል ወይንም ሹል ዘዌ ጎነ ሶስት ይባላል ግን ከሶስቱ አንዱ 90 ከሆነስ ማዕዘናዊ ይባላል ከሶስቱ ደግሞ አንዱ ከ90 በላይ ከሆነስ ግን ከ180 በታች ከሆነ ዝርጥ ይባላል እሺ አሁን ስለ ጎነ ሶስት ኦሬዲ አየን የቡድን ስራ 2 ምንላቸዋል የሚከተሉትን ጎነ ሶስት ቀጣዩ ንዑስ የጎነ ሶስት አይነቶችን ጸባያቸውን መለየት ይላል ኦሬዲ ተመረናል ከዚህ በኋላ ምንማረው ለምድገም ያክል ነው እንጂ የቡድን ስራ የሚከተሉትን ጎነ ሶስት አይነታቸውን በስማቸው ላይ ይባላል አሁን ጎነ ሶስትን ከጎኑ እኩል መሆን አለመሆን ሁሉም ጎን እኩል ካልሆነ ሁለት እኩል ከሆነ ሶስት እኩል ከሆነ ከፋፍለናል እንደገና ጎነ ሶስትን በአንግሉ ከሶስቱ አንግሎች ከሶስቱ ዘዌዎች ሶስታቸውም ከ90 በታች ሲሆኑ አንዱ 90 ሲሆን እንደገና ደግሞ አንዱ ከ90 በላይ ሲሆን ከ180 በታች ሲሆን ስም እንዳለው አይተናል በዛ ስም ላይ መጥራት ስለዚህ እዚህ ጋር የሚነግራችሁ እንዳለ ስድስቱም ቅድም ያየነው ቅድም አይተናል ስካላን ሁለት ጎኖች እኩል የሆኑ አይሶስለስ ያለው ነው ሶስቱም ጎኖች እኩል የሆኑ ምን ያለው ነው ኢኩላተራል ያለው ሌላው ሹል ያለው አለ ማዕዘናዊ ያለው ዝርጥ ያለው አለ ቅድም ያየነው ራሱን ሰብሰብ አድርጎ ደግሞልን ነው የኔሃው እንያቸው እስቲ ለመከለስ ያክል ነው እንየውና እንከልስ እሺ ምን ይላል መጀመሪያ ያለነው ስካላን ያለው ነው ይሄ ሶስቱም ጎኖች እኩል አይደለም ስካላን ያለው ሶስቱም ጎኖች ርዝመቱ እኩል አይደለም ለምሳሌ ይሄንን እዩት ሐመርሃኑ ሰዱት ሶስቱም ጎኖች እኩል አይደለም ጎኑ እኩል አለ መሆኑን የሚያሳያችሁ ይኸውላችሁ እዚህ ጋር አንድ መስመር ነው ያለው እዚህ ጋር ሁለት ነው ያለው እዚህ ጋር ሁለት አላችሁ እዚህ ጋር ሶስት አላችሁ
ሶስቱም ጎን እኩል አይደለም። ስለዚህ ስኬለን ጎነ 3 የምንለው ስኬለን ትራያንግል የምንለው ምንድነው? ሶስቱም ጎኖቹ ኢግጥምጥም ናቸው፣ እኩል አይደሉም ማለት ነው። ሶስቱም ዘዊዎች ደግሞ እንደዚህ ኢግጥምጥም ናቸው። አንግላቸውን በዚህ የተነሳ እኩል አይሆንም። አንግላቸውን በዚህ የተነሳ እኩል አይሆንም። አይታችሁታል? እዚህ ጋር የተፈጠረውን አንግል እዩት። እዚህ ጋር ከ90 በታች፣ እዚህ ጋርም ከ90 በታች፣ እዚህ ጋር ግን ከ80 በላይ ሆነ። ምን ሆነብን ማለት ነው? ዝርጥ ሆነ ማለት ነው። ሁለቱ ጎኖቹ እኩል የሆነ ደግሞ ለምሳሌ እዩት፣ ይሄና ይሄ እኩል ነው። እንደዚህ ሲሆን ደግሞ አይሶስለስ ያለው ማለት ነው። ሶስቱ ጎኖቹ ከሶስቱ ጎኖቹ ሁለቱ ግጥምጥም ናቸው እና ከሶስቱ ዘዊዎች ሁለቱ ግጥምጥም ናቸው። ሁለቱ አንግል ኢኳል ነው የሚሆነው። ለምሳሌ እቺ አንግል እና እቺ አንግል አይሶስለስ ከሆነ ከአይሶስለስ ማለት ሁለቱ አንግል እኩል የሆነ ጎነ 3 ከሆነ ሁለቱ አንግል ቢያንስ ሁለቱ ጎን የሁለቱ ጎን ርዝመት የዚህ ርዝመትና የዚህ ርዝመት እኩል ከሆነ የሁለቱም አንግል እኩል ነው የሚሆነው። እቺና እቺኛዋ እኩል ነው የምትሆነው። ያንን ነው የሚነግራችሁ። አይታችኋል? ከሶስቱ ጎኖች ሁለቱ ግጥምጥም ናቸው። ስለዚህ ከሶስቱ ዘዊዎች ሁለቱ ግጥምጥም ናቸው። ሌላው ሶስቱም ጎኖች እኩል የሆነ ሶስቱም ጎኖቹ ግጥምጥም ናቸው። ሶስቱም ዘዊዎች ደግሞ እንደዚህ ግጥምጥም ናቸው። ግጥምጥም ናቸው ማለት ኢኳል ናቸው ማለት ነው። እኩል ናቸው ማለት ነው። ኢኳል ናቸው ማለት ነው። ኢኳል ነው ማለት ነው። ኢኳል ነው ማለት ነው። ሌላው ደግሞ ሹል ዘዊ የምንለው የሁሉም ነቁጥ አንግል ከ90 ያንሳል ማለት ነው። እዚህ ሶስቱም ዘዊዎች ሹል ናቸው። ማዕዘናዊ የምንለው ግን አንዱ 90 ነው፣ ቀጥ ነው ማለት ነው። ጥምዝ የምንለው ደግሞ ዝርጥ ነው፣ ከ80 በላይ ነው አንዱ ማለት ነው። ከሶስቱ ዘዊዎች አንዱ ነው። እሺ እዚህ ጋር ሶስቱም ዘዊዎች ናቸው። እዚህ ጋር ደግሞ ከሶስቱ አንዱ 90 ነው። እዚህ ጋር ደግሞ ከሶስቱ አንዱ ከ90 በላይ ነው። እዚህ ጋር ማዛመድ አለላችሁ። ይሄን ማዛመድ ቀስ ብላችሁ ስሩት፣ አይከብድም። ይሄን መልመጃ ስሩትና ቀጣይ ሌላው ስለ ጎነ 4 ስለ ጎነ 3 ይሄንን መስለን መሰረታዊ የሚባል ዕውቀትን ይዘናል። የፈለገ 9ኛም 10ኛ ክፍል ነው የሚመጣው። በድሮ 10ኛ ክፍል ላይ መጣን ጂኦሜትሪ። ከዚህ በላይ የምትማሩት የለም ስለ ትራያንግል፣ ስለ ጎነ 3 ማለት ነው። 6.4 ደግሞ ምን ይላል? በዘዊዎቻቸው እና በጎናቸው ላይ በመመስረት ጎነ 4ቶችን መለየት ይላል። አሁንም ልክ እንደዚህ ቅድም እንዳደረግነው ጎነ 4ንም እንደዚህ እንከፋፍለዋለን። ጎነ 4 ምን ይባላል? ኳድሪላተራል ይባላል በእንግሊዘኛው። ጎነ 4 ኳድሪላተራል ይባላል። ምን ይላል ትርጉም? ጎነ 4 በአራት ቀጥታ መስመሮች የተሰራ ነጠላ ዝግ ምስል ነው። ነጠላ ዝግ ምስል ነው። ጎነ 4 በአራት ቀጥታ መስመሮች የተሰራ ነጠላ ዝግ ምስል ነው። ያው ትራያንግልም እኮ እንደዚህ ነው። ነጠላ ዝግ ምስል ነው። እሺ ሁላቸውም ነጠላ ሆነው ዝግ ናቸው። እሺ የሚከተሉትን ምስሎች የጎነ 4 ጥቂት ምሳሌዎች ናቸው። አሁን ጎነ 4 ለምሳሌ ብዙ አይነት አለ። አንድ ይኸው እዚህ ጋር እቺ አለችን። ይሄም ጎነ 4 ነው፣ ይሄም ጎነ 4 ነው፣ ይሄም ጎነ 4 ነው፣ ጎነ 4 ነው፣ ጎነ 4 ጎነ 4 ያገር ነው። ከነዛ መካከል የተወሰኑት እንይ። የመጀመሪያው ጎነ 4 ምን የሚባለው ነው? ሬክታንግል። ጎነ 4 በመሰረቱ 7 አይነት ነው። ይሄ ኳድሪላተራል 7 አይነት ነው ያለው። እዚህ ላይ አንድ 6ቱን ይጠቅስልናል መሰለህ። ትራያንግል ማን ነው? ሬክታንግል የምንለው በእንግሊዘኛም ሬክታንግል ነው የሚባለው። ትርጉሙ ሁሉም ዘዌ ማዕዘናዊ የሆነ የጎነ 4 አይነት ነው።
ሁሉም ዘዌ የምታዩት ይኸው እዚህ ጋር 90 ነው። ለዛ ነው 90 ዲግሪ ሲሆን በአራት ማዕዘን ነው እንጂ እንደዚህ ብቻ አይደረግም። እሺ በ90 ዲግሪ ሲሆን 90 ዲግሪ ከሆነ እንደዚህ ነው። ሬክታንግል የምንለው ሁሉም ዘዌ ማዕዘናዊ ነው። ማዕዘናዊ ማለት ምንድነው አለ ቀጤ ማለት ነው። 90 ዲግሪ ነው ሁሉ። እዚህ ጋር ይሄም 90 ነው፣ ይሄም 90 ነው፣ ይሄም 90 ነው፣ ይሄም 90 ነው። የዚህን ጊዜ ምን ይባላል? ሬክታንግል ይባላል። ከሬክታንግል የምንጠብቀው አራቱም አንግሎቹ 90 መሆናቸው ነው። ካሬ ግን የሚባለው ልክ እንደ ሬክታንግል ይሆንና አራቱም ጎኖቹ ግን እኩል ናቸው። ሌላም ሁሉም ዘዌዎች እና ጎኖች እኩል የሆነ የጎን አራት አይነቶች ናቸው። ምን አላችሁ እዚህ ጋር እዩት። ሁሉም ጎኖች እና ሁሉም ዘዌዎች እና ጎኖች ዘዌ የሚላችሁ የአንግሉ ማለት ነው። ጎን የሚላችሁ ደግሞ ይሄ ከዚህ ያለው ጎን ከዚህ ያለው ጎን ከዚህ ያለው ጎን ያው አንድ ነጥብ ያደርገላችሁ ሁሉም አንግል እኩል ነው ማለት ነው። አንዳንድ መስመር መሃል ላይ ያደርገላችሁ እኩል ነው ማለት ነው። እዚህ ጋር አንድ ይሄና ይሄ እኩል ነው ማለት ነው። ከዚህም ጋር እኩል ነው ከዚህም ጋር እኩል ነው ማለት ነው። ግን እንዲህ ቢያል ላይ ሶስት እኩል ነው ሆኖ ይሄኛው ብቻ ይለያያል ማለት ነው። ይሄ እዚህ ያለው ዲፊኒሽን ወሳኝ ነው። እሺ ምን ይላል እዚህ ላይ? ሁሉም ዘዌዎች እና ጎኖች እኩል የሆነ የጎን አራት አይነት ካሬ ይባላል። ከካሬ ደግሞ የምንጠብቀው ማለት ነው ከካሬ የምንጠብቀው አራቱ ጎኖች እኩል ይሆንልን፣ አራቱም ጎኖች እኩል ይሆንልን። እንደገና ደግሞ እያንዳንዱ ዘዌም 90 ዲግሪ ይሆንልን። የዛን ጊዜ ምን እንለዋለን? ካሬ እንለዋለን። በመሰረቱ 90 ዲግሪ ይሆንልን የሚለው በኋላ ይመጣልናል። ሮምቦስ ካሬ እንደ ሮምቦስ ስለሚታይ ካሬ እንደ ሮምቦስ ይታያል። ለዛ እዚች ያለችው አሪፍ ናት። ምን ሁሉም ዘዌዎቹ ነው ያለው አታችኋል? ሁሉም ዘዌዎቹ ነው ያለው እኩል ናቸው እንጂ ሁሉም ዘዌዎች 90 ናቸው ብሎ አላለም። እዚህ መጽሐፋችሁ ላይ ሁሉም ዘዌ 90 ዲግሪ ይሁን አላለም። ሁሉም ዘዌ 90 ዲግሪ ይሁን አይደለም ያለው። ምንድነው ያለው? ሁሉም ዘዌዎች እኩል የሆኑ ነው ያለው። ስለዚህ በዚህ ዴፊኒሽን ከሄድን ካሬ ሮምቦስ መሆን ይችላል። እሺ እንጂ ይሄ ግልጽ ነው። ካሬ የምንለው አራቱም ጎኖች እኩል ነው። እያንዳንዱ ስፍር ደግሞ 90 ዲግሪ ነው። 90 ዲግሪ ነው። ካሬ እያንዳንዱ ጎኖች እኩል ናቸው። እንደገና እያንዳንዱ አንግልም 90 ዲግሪ ነው። ያ ማለት ካሬ ሬክታንግል ነው ማለት ነው። ካሬ ሬክታንግል ነው። ሬክታንግል ደግሞ ለመሆን እያንዳንዱ 90 መሆን አለበት አይደል? ስለዚህ ካሬም እያንዳንዱ 90 መሆን አለበት። ስለዚህ ሬክታንግል እንደ ካሬ ኮንሲደር መደረግ ይችላል። ሌላው ሮምቦስ ነው። ሮምቦስ የሚባለው ደግሞ ምንድነው አለ? ሁሉም ጎኖች እኩል የሆነ የጎን አራት ሮምቦስ ይባላል። እዚህ ጋር ደግሞ ማለት ነው የሚፈልገው ሮምቦስ ላይ ይሄ ዴፊኒሽኑ በጣም እንትን ነው ማለት በጣም የለም ሻርፕ ነው፣ በጣም የተሳለ ነው። ሬክታንግል ላይ ምንድነው ያላችሁ? ሬክታንግል ላይ አራቱም ጎኖች 90 የሆነ ነው ያላችሁ። ማን አራቱም ዘዌዎች 90 የሆነ ነው ያላችሁ። ካሬ ላይ ደግሞ ምን ያላችሁ? አራቱም ጎኖቹና አራቱም ዘዌዎች እኩል የሆነ ነው ያላችሁ። አሁን ሮምቦስ ላይ ደግሞ ምን ያላችሁ? አራቱም ጎኖች እኩል የሆነ ነው ያላችሁ። ስለዚህ ሮምቦስ ምን መሆን ይችላል? ማን ነው የሮምቦስ ትርጉም በውስጡ ማንን ያዝልን? ካሬ ነው ሬክታንግልን ያዝልን። ምክንያቱም ሬክታንግል ለመባል እያንዳንዱ 90 መሆን አለበት። ሮምቦስ ካሬ ሬክታንግል ለመባል ካሬ ሮምቦስ ግን ለመባል እያንዳንዱ 90 ይሁን ሳይሆን ያለው
አራቱም ጎኖች እኩል ይሆንልኝ ነው። ስለዚህ አራቱም ጎን እኩል ይሆንልኝ ካለ ማን አይገባም ማለት ነው? ሬክታንግል አይገባም። ካሬ ግን ይገባል። ምክንያቱም ካሬ አራቱም ጎኖች እኩል ነው። ስለዚህ ካሬ አራቱም ጎኖች እኩል ከመሆኑ አንፃር ሮምቦስ መሆን ይችላል። እያንዳንዱ ዲግሪ ደግሞ 90 ከመሆኑ አንፃር ሬክታንግል መሆን ይችላል። ይሄንን ልብ በሉ ያልኩት። ሌላው ሮምቦስ ምንለው በቃ አራቱም ጎኖች እኩል የሆነ ሁሉ ሮምቦስ ይባላል። ሮምቦስ ይባላል። እያንዳንዱ ዲግሪ 90 ሊሆን ይችላል ላይሆንም ይችላል። ይሄን ልብ በሉ። እዚህ ጋር ያለው ዘዌ 90 ሊሆን ይችላል 90 ላይሆን ይችላል። ግን በጥቅሉ የውስጥ ኢንተሪየር አንግላቸው ተደምሮ እንዳለ ክብ ስለሆኑ ያው አራት ማዕዘንም በአራት ማዕዘንም መልኩ ይሁን በክብ መልኩ ክብ ስለሆኑ ያንዳንዱ የአንግል የውስጥ አንግል እንዳለ ድምሩ የአራቱ 160 ዲግሪ ነው። ግን እያንዳንዱ 90 ላይ ይችላል። እሺ አሁን ለምሳሌ እዩት እዚህ ጋር ይሄ ከ90 በታች ነው። ይሄ ግን ከ90 በላይ ነው። ምክንያቱም ቀጥ ቢል እንደዚህ ነበር። እስከዚህ ቢሆን ነበር 90 የሚሆነው። ይሄ አማርኛው ዴፊኒሽን እዚህ ጋር ያለውን ትርጉም ቀስ ብላችሁ እሺ ለምን ይረዳችኋል? በኋላ ላይ የምናየው ግራፍ ኢሜጅ አለ፣ ያን ፎቶ አለ፣ ያንን እንድትረዱት ነው። ሌላው ፓራሌሎግራም ይባላል። ፓራሌሎግራም እንግሊዘኛው ፓራሌሎግራም ሮምቦስ ነው። ካሬ ግን ስኩዌር የሚሉት ነው። ሌላው ትርጉሙ ሁለት ጥንድ ተቃራኒ ጎኖች ሁለት ጥንድ ተቃራኒ ጎኖች ሁለት ጥንድ የሚላችሁ አንደኛው ይሄና ይሄ ነው። ተቃራኒ ነው ሁለቱ ግን ጥንድ ናቸው። ሁለት ከመሆናቸው አንፃር ይሄና ይሄ ሁለት ስለሆኑ ጥንድ ተብሏል። ተቃራኒ የተባሉት ደግሞ ይሄ በዚህ ጋር ያለው ይሄ በዚህ ጋር ያለው ተቃራኒ ይባላል። ኦፖዚት የምንለው ማለት ነው። እንደገና ይሄንን ደግሞ አንድ ይሄን ደግሞ ሁለቱ ተቃራኒ ነው። ስለዚህ ሁለት ጥንድ ተቃራኒ ጎኖቹ ትይዩ ሆነ ጎና አራት ምስል ፓራሌሎግራም ይባላል። እሺ እንደዚህ ሲሆን ሁለት ተቃራኒ ጥንድ ጎኖቹ ትይዩ ከሆነ ፓራሌሎግራም ይባላል። ስለዚህ ፓራሌሎግራም የሚባለውን ስያሜ ለማግኘት መታየት ይኸውላችሁ ይሄ አለ አንድ የዚህ ተቃራኒ ይኸው እዚህ ጋር አለ። ይሄና ይሄ ትይዩ ነው ማለት ፓራል ነው አይቋረጥም ማለት ነው። አንድ ሁለት ደግሞ ይሄና ይሄን ደግሞ ይሄም ትይዩ ነው ፓራል ነው አይቋረጥም። እንደዚህ ከሆነ ፓራሌሎግራም ይባላል። ለዛ አሁን ይሄም ፓራሌሎግራም ነው። ለምን ይሄና ይሄ ትይዩ ነው ይሄና ይሄ ትይዩ ነው። ይሄም ካሬም ፓራሌሎግራም ነው። ሬክታንግልም ፓራሌሎግራም ነው። ፓራሌሎግራም ለመባል ሁለት ጥንድ ትይዩ ሳይዶቹ ምን መሆናቸው የሚፈልገው ቁመታቸው እኩል መሆኑ ነው የሚፈልገው። ምን አለ ሁለት ጥንድ ተቃራኒ ጎኖች ትይዩ መሆናቸው ብቻ ሳይሆን እንደገና እኩል ናቸው። ጎና አራት ምስል ፓራሌሎግራም ይባላል። ቢያንስ ሁለቱ ትይዩ ነው። ይሄና ይሄ ትይዩ ነው። ያው ትይዩ መሆናቸው ደግሞ እኩል እንዲሆኑ ያደርጋል። እኩል ካልሆኑ እንኳን ትይዩ መሆን አይችልም። ለምሳሌ እስቲ ይሄው ትራፒዚየም ነው። ይሄና ይሄ ትይዩ ነው። ይሄና ይሄ ግን ትይዩ አይደለም። በኋላ ይቋረጣል። ሲሄድ እዚች ጋር ይቋረጣል። ይሄ ለምን ተፈጠረ ከተባለ እዚህ ጋር ያለው ትንሽ ሆነ፣ እዚህ ጋር ያለው ደግሞ ትልቅ ሆነ። ለዛ ነው ፓራሌሎግራም ላይ ትይዩ መሆናቸው ብቻ ሳይሆን እኩል ናቸው ነው። ያው ትይዩነታቸው እኩል እንዲሆኑ ያደርጋቸዋል። ሌላው ትራፒዚየም የሚባለው ደግሞ ተቃራኒ ጥንድ ጎኖች ውስጥ አንዱ
ጥንድ ብቻ ትይዩ የሆነ ጎን አራት ነው። አንዱ ብቻ ይሄና ይሄ ትይዩ ነው። በቃ የዚህን ጊዜ ትራፒዚየም ይባላል። ሌላው ካይት የሚባለው ደግሞ KIT ማለት ነው። KITE እቺ በእንግሊዘኛ እንደዚህ ነው። ካይት የምትሉት ደግሞ ምንድነው ይላችኋል? ሁለት ጉርብታን ጎኖች ይሄ adjacent side ማለት ነው። ይሄ እንትን እላችኋለሁ። እሺ ሳይዶች adjacent side የሚባል አለ። adjacent side ማለት ጉርብታም ጎን ማለት ነው። እዛ ጋር ደግሞ ምን አይነት ጎን ነው ያላችሁ? ጥንድ ጎን ያላችሁ ያው ፔር ነው። ትይዩ የሚለው ፓራል ይባላል በእንግሊዘኛ። ትይዩ ማለት ፓራል ነው። እንደዚህ አይቋረጡም ማለት ነው። አንድ እንደዚህ ይሄ አይቋረጥም። እንዲህ አይነቱ ግን ይቋረጣል። እዚህ ጋር ይቋረጣል። ትይዩ አይባልም እዚህ ጋር ስለሚቋረጥ ማለት ነው። ካይት የምንለው ሁለት ጉርብታም ጎኖች ማለት ይሄና ይሄ ጎረቤት ናቸው። ይሄና ይሄ ጎረቤት ናቸው። ሁለቱ ጉርብታም ጎኖች ግጥምጥም የሆነ ጎን አራት ነው። ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው እኩል ነው። እንደገና ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው እኩል ነው። ይሄ አይነቱ ደግሞ ካይት ይባላል። ይሄም ኦሬዲ መሰረታዊ የሚባል ነገር ተምራችኋል። የጠለል ምስል ማለት ነው። በኋላ ላይ አምስታ ክፍል ስትገቡ ስለምን ይጀምራል? ፕሪዝም ስለ 3 ዳይሜንሽናል ይጀምራል። 3 ዳይሜንሽናል ይጀምራል እንጂ የጠለል ምስል በቃ ከዚህ በላይ እንትን አትሉ። ከዚህ በኋላ ዝም ብሎ ፖሊገን እያሉ ባለ 5 ባለ 6 ባለ 7 ባለ 8 ይላሉ እንጂ ይሄናል ከዚህ በላይ እንትን አትሉ። ስለ ጎነ 3 ማለት መልመጃ 6.3ን እናንተ ሞክሩት። ቀጣዩ 6.5 ጎኖችንና ዘዌዎችን መሰረት ያደረገ የጎን አራት ትርጓሜ ነው። ያው ጎን አራት ከፋፈለው ኳድሪላተራል ያለውን ማለት ነው። የጎን አራት አይነት የጎን አራት አይነት አንደኛው ትራፒዚየም ነው። አንዱ ጥንድ ጎኖች ብቻ ትይዩ ይሆን ከአራቱ ሁለት ተቃራኒ ከአራቱ አንዱ ከአራቱ ማለት አንድ ይሄ ነው አይደል? ሌላኛው ይሄ ነው፣ ሁለተኛው፣ ሶስተኛው፣ አራተኛው አንዱ ብቻ ይሄና ይሄ ብቻ ትይዩ ሲሆን ማለት ነው። ይሄና ይሄ አንድ ይሄና ይሄ አንድ ይሄና ይሄ አንድ ሁለቱ ጥንድ አንድ ድጋሚ ወደ ላይ ነው ወደታች ያለው እኩል ከሆነ አራቱም ማለት ሁለት ጥንድ ጎኖቹ ትይዩ ከሆኑ ፓራሌሎግራም ይባላል። ሬክታንግል የምንለው ደግሞ ተቃራኒ ጎኖች ግጥምጥም ናቸው። ሁሉም ዘዌዎች ደግሞ ይሄና ይሄ እኩል ነው፣ ይሄና ይሄ እኩል ነው። ግን ይሄና ይሄ እኩል ሊሆንም ላይሆንም ይችላል። እኛ ብቻ የምንፈልገው ተቃራኒ ጎኖቹ ተቃራኒ ማለት ከላይና ከታች ያለው ወይ ከግራና ከቀኝ ያለው እኩል ብቻ መሆኑ ነው የምንፈልገው። እንደገና እያንዳንዱ 90 መሆኑ ነው የምንፈልገው። ሌላው ሮምቦስ የምንለው ደግሞ ሁሉም ጎኖቹ እኩል የሆኑ ናቸው። ሁሉም ጎኖቹ ግጥምጥም ናቸው፣ ኢኳል ናቸው ማለት ነው። ይሄ ደግሞ ሁሉም ጎኖቹ እኩል ናቸው፣ እንደገና ሁሉም ዘዌዎች እኩል ናቸው። ካይት የምንለው ደግሞ ጉርብታን ጎኖቹ አጀሰንት ሳይዶቹ ይሄና ይሄ እኩል ነው፣ እንደገና ይሄና ይሄ እኩል ነው። ስለዚህ ጠቅለል ስናደርገው ጎን አራት ስንት አይነት ነው? እዚህ ጋር 1 2 3 4 5 6 7ኛ የጎደለው አይሶስለስ ትራፒዚየም የሚባለው 7 ናቸው። እና ጎን አራት በውስጡ 7 ይዟል። እሺ ከዚህ ውስጥ ፓራሌሎግራም የምንለው ሁለት ተቃራኒ ጥንዶቹ ትይዩ የሆኑ እኩል የሆኑ የሚለው በውስጡ ምን ይዛል? ሮምቦስንም ካሬንም ሬክታንግልንም ይዛል። ሮምቦስ በውስጡ ካሬን ይዛል፣ ሬክታንግል በውስጡ ካሬን ይዛል። ምን ማለት ነው? ካሬ ሬክታንግልም ሮምቦስም ፓራሌሎግራም መሆን ይችላል ማለት ነው። ካይት እና ትራፒዚየም ግን ለብቻቸው ናቸው፣ ጎን አራት ናቸው እንጂ ፓራሌሎግራም ውስጥ አይመደቡም ይላል። እቺን መልመጃ በራሳችሁ ሞክራት።
ምዕራፉ በዚህ ያልቃል። ቀጣይ ምዕራፍ 7 ፓተርኖች የሚል ነው። ፓተርን ይሄም የእንግሊዘኛ ወርድ ነው። ኦልሞስት 1-5 ገጽ ነው። ቀጣይ እናያለን ለብቻው። አመሰግናለሁ።